ፏድ ፈረጃ እባላለሁ የምጫወተው የኢትዮጵያ ንግድ ባንክ ስፖርት ክለብ ነው ተወልጄ ያደኩት እዚሁ አዳማ ነው 09 ቀበሌ በሚባል ቦታ እግር ኳስንም የጀመርኩት እዚሁ ነው አዳማ ላይ አሪያ የሚባል ቲም ነበር በቀበሌ ታቀፈ እዛ ቲም ውስጥ ነበር የተጫወትኩት የመጀመሪያ ፕሮጀክቴ አሰልጣኛችንም ሉል ሰገድ ይባላል ከዛ ጀምሮ ነው እግር ኳስን የጀመርኩት ታዳጊ ቡድን የተቀላቀልኩት ያው እዚህ የክለቦች ውድድር ላይ ነበርና ከዛ አይቶኝ የመረጠኝ ኤፍሬም እና አትክልት ኮች ይባላል ከዛ ላይ ነው አይቶኝ የመረጡኝ እዛ ቢ ቡድን ተቀላቅያለሁ እና ጥሩ ጊዜ አሳልፌያለሁ አዳማ ወጣት ቡድን 2 አመት ተጫውቻለሁ ቢ ቡድንና ተስፋ ቡድኑን ከቢ ወደ ተስፋ ቡድን ካደኩ በኋላ ወዲያው ነው ወደ ዋናው ቲም የተቀላቀልኩት ተስፋ ቡድን በነበረኝ እንቅስቃሴ ኮች ተገኔና ኮች አስቻለው ነበር የመረጡኝ በአመቱ ጥሩ ጊዜ ነበር ያሳለፍኩት ተስፋ ቡድን እና ዋናው ቡድን ከተቀላቀልኩ በኋላ የመጀመሪያ ጨዋታዬን ከድሬዳዋ ከነማ ጋር ነበር ያደረኩት ተቀይሬ ገብቼ እና በዛ እንቅስቃሴ ጥሩ ጊዜ ጥሩ ነበርኩኝና በዛ እንቅስቃሴ ከዛ በኋላ ያሉት ጨዋታዎች ላይ እየተቀየርኩ ገባ ነበር እሱ ከባድ ልዩ ስሜት ነበረው የነበረው ምክንያቱም እዛ ጋር መድረስ ብዙ ዋጋ ከፍዬበታለሁና እዛ ጋር ደርሼ የመጀመሪያ ጨዋታዬን ሳደርግ በቃ መግለጽ ማልችለው ስሜት ነው የተሰማኝ በዛ ላይ ደግሞ ጥሩ እንቅስቃሴ አድርጌ ነው የወጣሁትና ትልልቅ ሲኒየር ተጫዋቾች ነበሩ እና አዲስ ህንጻ እና ዳዋ ጤሳ ሚካኤል ጆርጅ ኤፍሬም ዘካሪያስ ምናምን የነበሩበት ቲም ነበርና እነሱ በጣም ሰፖርት ያደርጉኝ ነበር ባለኛ አቅም በጣም ነበር ደስተኛ የነበሩት በእነሱ እርዳታ ጥሩ እንቅስቃሴ አድርጌ ወጥቻለሁና ልዩ ስሜት ነበር አዳማ ከነማን ከለቀኩኝ በኋላ ሰበታን የተቀላቀልኩት ያው ውሌን ጨርሼ ነበር አዳማን ስለቅ ከዛ በኋላ ሰበታን ከተቀላቀልኩ በጣም አሪፍ ጊዜ ነበር በኮች ውበቱ አባተ ነበር ተመረጥኩት እሱን ከተቀላቀልኩ በኋላ በጣም አሪፍ ጊዜ ነው ያሳለፍኩት ኮች አብርሃም ከያዘው በኋላ ቲማችንም ጥሩ ደረጃ ሆኖ አራተኛ ላይ ሆኖ የሚጨርሰውና ደስ የሚል ጊዜ ነበር ሰበታ ልዩ ጊዜ ካሳለፍኩባቸው የምወደውም ክለብ ነው ባህር ዳር ምክንያቱም የኔን አቅምና ብቃት በሰፊው ያወጣሁበት ቲም ነውና ሁሌም ቢሆን በልቤ የማይጠፋ ክለብ ነውና እዛ ስቀላቀል ያው ከዚህ በፊትም ባህር ዳር አዳማ ሆኜ ባህር ዳር ላይ ስኮር አድርጌያለሁና ብዙዎቹ ያቁኝ ነበርና እዛ አስፈርም በጣም ጥሩ አቀባበል ነበርና በአመቱም ጥሩ ጊዜ ነበር ያሳለፍነው ኢትዮጵያ ንግድ ባንክ ያው ታችኛው ሊግ ከተቀላቀለ በኋላ አሪፍ ተጫዋቾችን እያስፈረመ ነበርና እና ከዛ ውስጥም እኔ አንዱ ነበርኩኝ ያው ጥሩ ጊዜ ስላሳለፍኩኝ ጥሩ ቲም ነው ንግድ ባንክ እና እሱን በመቀላቀል ሁሌም ደስተኛ ነኝ ትልቅ ታሪክ ጽፌያለሁ ብዬ አስባለሁኝ በንግድ ባንክ ታሪክና መቼም ማረሰው ሁሌም በልብ የሚኖር ትልቅ ታሪክ ሰርቻለሁና ልዩ ነው ለኔ ሊጉን ያሸነፍንበት የመጀመሪያው ዋንጫዬ ነውና በጣም በቃ መግለጽ ከምችለው በላይ ልዩ ስሜት ነበርና በጣም ደስ የሚል ስሜት በጣም ደስ የሚል ዲሲፕሊን ያለው ቲም ሁሉን ነገር ያሟላ ቲም ነውና ዋንጫ ለማንሳታችን በጣም የሚገባን ነበር በሰዓቱ ምክንያቱም ቲማችን ደስ ይል ነበር ከአመራሩ እስከ ተጫዋቹ ድረስ ያለው ፍላጎት ልዩ ነበር ብሔራዊ ቡድን ለመጀመሪያ ጊዜ ተመረጥኩት በኮች አብርሃም መብራቱ ነውና ውድድር ጨርሰን ሁላችንም ቲሞች ረፍተናል ናሽናል ቲሙ ግን ተጠርቶ እዚሁ አዳማ ላይ ዝግጅት እያደረገ ነበርና ኦሬዲ እኔ ከረፍት ላይ ነኝ ብዬ ነበር ያሰብኩት ባልጠበቅኩት ሰዓት በተኛውበት ነው ስልክ የተደወለና በቃ አላመንኩም የምር ለመቀበል ከብዶኝ ነበር እንዴት ብዬ ባደረኩት እንቅስቃሴ ያው
ይገባኛል ብዬ ባላስብም ያው ጥሩ እንቅስቃሴ አድርጋለሁና ያየኛልም ብዬ አላስብኩም ነበርና የዛን ቀን ስጠራ ማመን ያቃተኝና ኢቭን ና ሜዳና ሊክ ላውራክ ምናምን ሲለኝ በቃ ጊዜም አልጠበቅኩምና ከነሱ ቀድሜ ነበር ሜዳ የተገኘሁት። ያ ለኔ ልዩ ቀን ነበር። የህይወቴ ትልቁ ስኬት ያ ነበር። እግር ኳሱም እንዲያምርልኝ ያደረገው በሱ ነው። ከልጅነቴም ጀምሮ ያመጣኝ አለ ዳዊት ታደለ እሱ ለኔ ልዩ ነውና እግር ኳስ በትልቅ ቦታ እንድጫወት ያደረገኝ እሱ ነው። በመቀጠል አስቻለውና ተገኔ ነጋሽ ሁሌም ማረሳቸው ኮቾች ናቸው። ምክንያቱም እድሉን የሰጡኝ ለዋናው ቲም እነሱ ናቸውና በጣም ማመሰግናቸው። በመቀጠል ያው አብርሃም መብራቱ ለኔ ትልቅ የእግር ኳስ መስመርን እንዲይዝ ያደረገኝ እሱ ነው። ምክንያቱም ባላሰብኩበት ሰዓት ነው ናሽናል ቲም ጥሪ ያደረገልኝ። ያ ደግሞ ለእግር ኳስ እድገቴ በጣም ትልቅ አስተዋጽኦ አድርጎልኛል እና ብዙ ናቸው። ያው መጥቀስ እንትን ባልችልም ያው ዋናዎችን ልበል ብዬ ነው። ከዛ በመቀጠል ያው እና አሸናፊ በቀለ በእግር ኳስ ድጋፍ ውስጥ አባቴ ልዩ ቦታ አለው። ምክንያቱም እሱ ኳስን ተጫውቶ ነው ያሳለፈው። ያ ይመስለኛል በጣም እግር ኳስን እንድወድ ያደረገኝ እሱ ነው። በልጅነቴም ያው ኳስ አዳማንም ይዞኝ ይገባ ነበርና በሱ በኩል በጣም ድጋፍ ነበረኝ። ግን በእናቴ በኩል ያው በትምህርት ወደ ትምህርቱ እንዳጋድል ነው እሷ ተጽዕኖ የምትፈጥረው። ግን ከረጅም ጊዜ በኋላ ከቆየ በኋላ በጣም እሷም ደግፋኛለችና በብዛት ለፋዘር ነው አባቴ። አዳማ ያው የልጅነት ክለቤ ነው። መቼም የማረሰው ትልቅ አሻራ ያሳለፍኩበት ነው። ምክንያቱም እኔን እዚህ ደረጃ እንድደርስ ያደረገኝ መንገዱን የከፈተልኝ አዳማ ከነማ ነውና መቼም ከልቤ ማልፈቀው ነው። ምክንያቱም ተወልጄ የሚያደግኩበት ነውና ሁሌም ቢሆን በልቤ ያለ ክለብ ነውና አዎ እየተቸገረ ነው ያለው። ግን ጥሩ ወጣቶችን ለሀገርም ሆነ ለየክለቦች እያበቀለ ነው ያለው። ምክንያቱም ከኛ ጀምሮ ጥሩ ተጫዋቾችን እያፈራ ነው ያለው። ያንንም ይቀጥላል ብዬ ተስፋ አድርጋለሁ። አሁን ካለበትም ችግር ይወጣል ብዬ ተስፋ አለኝና የተሻለ ቲም እንደሚሆን አልጠራጠርም። ለረጅም ጊዜ ጉዳት ገጥሞኛል። ያው ከአላህ ጋር በቶሎ ለማገገም ጠንክሬ ሰርቼ እመለሳለሁ ብዬ አስባለሁ። ጠንክረው እንዲሰሩና አንድን ነገር ከያዙ ለረጅም ጊዜ ቢሆንም አንድን ነገር ከያዙ ያንን ነገር ግቡን ለማሳካት ሁሌም ዋጋ መክፈል አለበትና ያንን ዋጋ ደግሞ ለመክፈል ሁሌም ዝግጁና ጠንክሮ መስራት ሆኖ መገኘትን የመሰለ ነገር የለም ብዬ አስባለሁ። ምክንያቱም ለነገት ህይወት ወይም ለትልቅ ተስፋ ካለ ያንን ማሰብ አለብህና ብዙ ወጣቶች አሁን ላይ ጥሩ ቦታ ላይ ያሉ ተጫዋቾች አሉና ከዚህም በላይ ጥሩ ተጫዋቾች እና ይገኛል ብዬ ተስፋ አደርጋለሁ።